ስራዬ አንተም እኮ ጥፋት አለብህ። ማህደር ለመግደል ከተስማማችሁት ገንዘብ ውጪ ተጨማሪ ገንዘብ መጠየቅ አልነበረብህ። ገንዘቡ በጣም ሲያስፈልገኝ ነበር። እህቴ ደግሞ ሐኪሞቹን ካላደረገች ህይወቷ አደጋ ላይ ይወድቃል። ሴትዮዋ አትሰሚም እንዴ? ወይስ እኔን ሆን ብለሽ ነገር ለመፈለግ እየሞከርኩ? አሁንም እያስመሰልሽ እንዳልሆነ በምን ማረጋገጥ እንችላለን? ይበቃል። ምንድነው ወደ እኔ እየተመለከትክ የምታወራው? ይቅርታ አባዬ፣ አሁን ስለ ደከመኝ ማረፍ አለብኝ። በልጃቸው መታሰር ደስተኛ ይሆን ይመስላል። ክፍላቸውን ዘግተው ስሟን እየጠሩ ሲያለቅሱ ነበር። እኔ አላደረኩትም እያለች እኮ። በእርግጥ ጉዳዩ የፍትህ ቢሆንም ጋሽ ለፖሊስ ይሰጡ። አዎ እሷ ማቀዶ ያለው ስንቴ ነው የምነግርሽ? በጆሮ ይሰምቻለሁ። ስክሬስ ታውራ ብቻ ስለሰማት ነፍሰ ገዳይነት ማለት ነው። ተረወርካት። ለዛም ያደራ ልጅክን ሴራውንም አሁን ብላችሁ ሁለታችሁ እንዳቀናበራችሁት ግልጽ ነው። መጀመሪያ እኔ የምሰራበትን ቢላዋ ወሰዳችሁ። ከዛ ደግሞ ማህደርን በመግደል እኔ ገደልኳት ማስመሰል ፈለጋችሁ። ድሮም እውነት የቆመችው ለህወሓቶች ነው። እሺ እያልኩ ነው። ትሰምኛለሽ? እኔ በምልሽ መንገድ ብቻ መጓዝ ያለብሽ። አረ ካልተጓዝኩስ እንደምን አውጥተህ ልጥለኝ ነው? አያደርገውም ብለሽ የምታስቢ ከሆነ በጣም ተሳስተሻል። ምክንያቱም ስለ ራሳችሁ ጉዳይ ብቻ ነው። አንድ ቀን እንኳን ስለ እኔ ጤና አስባችሁ አታውቁም። ወንድሟ እቅዶቹን ሁሉ ሳይቀበላት እኔ በመልሽ የማትስማሚ ከሆነ ቀጥ ብለሽ ከዚህ ቤት ትወጫለሽ በማለትም ተቆጥቷት ወደ ላይ ሲወጣ ሀብልን ትሰሚኛለሽ አንቺ ቁራጭ፣ እናትሽ ከዚህ ቤት እንደወጣች ጥርግርክ ብለሽ ከመውጣት ወይም ደግሞ እስር ቤት ከምትበሰብሺ ምርጫ ሰጥሻለሁ። አሁን ሄደሽ ሁሉንም ነገር ትናዘዣለሽ። የወንድሜ ልጅ ከእስር ቤት መውጣት አለባት ብላ ትላታለች። እኔ ምንም ነገር አላደረኩም፣ ያላደረኩትን ነገር ምንም ላደርግ አልችልም ብላ ስትልም ታያለሽ፣ ትንሽ ደቂቃዎች ብቻ ጠብቂኝ፣ ሁሉንም ነገር ሂሳብሽን ነው የምሰጥሽ፣ እስር ቤት እንድትበሰብሽ ነው ማደርግሽ በማለትም እንግዲህ ቢንያምን ፍለጋ ትጀምራለች። ቢንያምንም እንግዲህ ካለበት ፈልጓ በባለፈው ሁሉንም ነገር አስረድቷት ነበረ። ሆኖም ቢንያም ጎዳና ላይ ቁጭ ብሎ ስለ እህትየው እያሰበ ሳለ ቢንያም ብላ ትጠራዋለች። እሱም አቤት በማለት ሲላትም ቢንያም የምትባለው አንተነ አይደል ብላ ስትልም ምን ፈልገሽ ነው ከኔ ብሎ ይላታል። አይ እኔ ፖሊስ አይደለውም አሁን መነጋገር አለብን ብላ ስትልም ምንም ነገር ካንቺ ጋር የምነጋገረው ነገር የለም፣ ዞር በይልኝ፣ እኔ የማቀው ነገር የለም ብሎ ይላታል። የወንድሜ ልጅ አሳስረ እሷ እስር ቤት ሆና አንተ እዚህ ጋር ቁጭ ብለህ በነፃነት የምትኖር መስሎ ነው ወይ ብላ ስትልም ወይኔ ለካ ስልክ ስደውልላት ደጋግሜ ስልኳ የማይሰራው እስር ቤት ገብቷ ነው ወይ በማለት ይጠይቃታል። ምን ነው አላወኩም ልትል ነው እንዴ? አሁን ሄደክ ለመርማሪው ቃል ትሰጣለ ብላ ትለዋለች። እሱም ምን አይነት ቃል ነው የምሰጠው ብሎ ሲላትም አሁን ሄደ ሁሉንም ነገር ትናገራለ ብላ ትለዋለች። እሱም በፍጹም እኔ ምንም የምናገረው ነገር የለም በማለትም እንግዲህ ይናገራል። እሱም እንግዲህ እንደዚህ ከተናገረም በኋላ ምንድነው ምን ለማድረግ እያሰብሽ ነው ያለሽው በማለትም ይናገራል። ሆኖም እንግዲህ ያንን በሚናገርበትም ሰዓት ምንድነው ይሄ ነገር እየተፈጠረ ያለው ብሎ ይላል። ሆኖም እንግዲህ አሁን ቀጥ ብለ መኪና ውስጥ ገብተን አብረን እናወራለን ወይስ ምን ይሻልሃል? አማራጭ እሰጥሃለሁ ብላ ትለዋለች። እሱም እሺ ምን እንደማደርግ ነው የምትፈልጊው ብሎ ሲላትም አሁን እህትህ እኛ ጋር ነው ያለችው ናግባ ብላ መኪና ውስጥ አስገባውና የእህትየውን ድምጽ ገፍታ ታሰማለች። ወንድሜ እባክህን አድነኝ፣ እባክህን አድነኝ እያለች ስትማጸነው እንዴ እህቴን ምን ልታደርጊ ነው ያገትሻት ብሎ ይላታል። አሁን እህትን ማትረፍ የምትችለው አንተ ብቻ ነህ፣ ስለዚህ አሁን እህትን አትርፋት ብላ ትለዋለች። እሱም እንግዲህ እሺ ምንድነው አሁን ከኔ የምትፈልጊው ብሎ ሲጠይቃትም እኔ ካንተ የምፈልገው እኔ የምወዳትን እህቴን የወንድሜን ልጅ እንድታወጣልኝ ነው የምፈልገው፣ አንደኛ አንተም ጥፋተኛ ነህ ብላ ትለዋለች።
እኔ ምን አጠፋው ብሎ ሲላትም አንተ ደግመ ብር ባትጠይቃት ኖሮ ይሄ ነገር አይወጣም ነበር። አንተ ለምንድነው ድጋሜ ብር የጠየካት በማለትም ትጠይቀዋለች። እሱም በሚጠይቃት ሰዓትም አሁን ብር ድጋሜ እየጠየኩበት ምክንያትም እህቴ ልብ ህመምተኛ ናት። ስለዚህ ብሩ ደግሞ አስቸኳይ ያስፈልገኝ ነበር። የማደርገውና የምጠይቀው ሰው ስለሌለኝ ነው እየጠየኳት። እህቴን ለማሳከም ብዬ ነው። እህቴ ልትሞትብኝ ነው በማለትም እንግዲህ ያለውን ነገር ይነግራታል። እሱም እንደዛ ብሎ ሲነግራት እንግዲህ እንደዚህ ነው እንዴ እንደዛ በማለትም እንግዲህ እየነገራት ሳለ አሁን እኔ የምልህን ነገር የምታደርግ ከሆነ ሙሉ ለሙሉ እህትህንም አድንልሃለሁ። እህትም ታክማ ነጻ ትሆናለች፣ አንተም ደግሞ ነጻ ትሆናለህ ብላ ትለዋለች። እሱም እንግዲህ እንደዛ ስትለው እንደዛ ከሆነ እኔ ይሄንን ነገር ማድረግ አልችልም ብሎ ይመልስላታል። ይሄንን ነገር ማድረግ የማትችል ከሆነ ቀጥታ ወደ እስር ቤት ትገባለህ ብላ ትለዋለች። እሱም እንደዛ በምትለው ሰዓት እንግዲህ እጅግ በጣም ይደነግጣል። እንዴት እንደዚህ ሊሆን ይችላል ብሎ ሲላትም እንደዛው ነው፣ ካልሆነ ምንም ነገር ማድረግ አትችልም። አሁን እኔ አንተ እህትን እንደምትወዳት እኔም ደግሞ ከራሴ በላይ የወንድሜ ልጅ ወዳታለሁ ብላ ትለዋለች። እሱም እንግዲህ በመጀመሪያ እምቢ ብሎ ቢሄድም በስተመጨረሻ እሺ አስብበታለሁ ብሎ ይላታል። እሷም እጅግ በጣም በመናደድ ትተው ትሄዳለች። ሆኖም እንግዲህ እዝራም ወደ ቤት ሲመለስ አብልም ምን ላምጣ ምሳ ላምጣ ወይስ ውሃ ላምጣልህ ብላ ስትልም ዞር በይልኝ አይንሽን ላይሽ አልፈልግም፣ አንቺ እዚህ ተቀምጠሽ ምንድነው የምትሰሪው ብሎ ሲላትም እሷም እንግዲህ አይ እኔ ምን እንድሰራ ፈልገ ነው ብላ ስትልም ምንም አይነት ስራ እየሰራሽ አይደለም፣ አሁን ዞር በይ ውሃ ላምጣልህ ወይም ቡና ላፍላ ብላ ትላለች። ምንም የምታፈይ ቡና የለም አንቺ አስመሳይ ብሎ ይናገራታል። እሱም በሚናገራት ሰዓት እንግዲህ ጥላው ልትሄድ ስትል ጋሽ ይመጣል። አንተ ለምንድነው የማታርፈው? እሷ እያስመሰለች ነው፣ ከዚህ ቤት ውጣ። አንተ ደግሞ ልጅህን ምንም ቢሆን ልጅ ናት ወልደሃታል፣ ለምንድነው ሄደክ የማትጠይቃት ብሎ ሲለውም እሱም እንዴ ሄጄ እጠይቃታለሁ፣ እንደሷ አይነት ልጅ በፍጹም የለችኝም አልጠይቃትም ብሎ ይለዋል። እሱም እንደዛ በሚለው ሰዓት እሺ በቃ ካዲያ ምን እንዲሆን ነው የምትፈልጊው በማለትም እንግዲህ እርስ በራሳቸው መጨቃጨቅን ይጀምራሉ። ሆኖም እነሱም እየተጨቃጨቁ አሁን ምንም ነገር አትናገራት እንደዚህ እንዳትላት በማለትም እንግዲህ የቁጣውን ነገር መናገር ይጀምራል። ሆኖም ይሄንን ነገር ቢናገርም ምንድነው የሚከሰተው ምንድነው የሚፈጠረው ነገር እያለች እንግዲህ ትገኛለች። እኔ አስመሳይ አይደለውም፣ አንድ ነገር ልንገር አይደል፣ እኔ እዚህ ቤት የምቀመጠው አንተም ብዬ ነው፣ እሱም ወድጄ ሳይሆን ድንገት የመጣብኝ አፍቅሬ ነው ብላ ትለዋለች። ይሄንን ተረትሽን ተይው በማለትም እንግዲህ ይናገራት እያለ አቶ እስክንድር ይመጣል። እሱም አንተ ከሷ ላይ ረፍ፣ አንተ እሷ አለማስመሰሏን በምን ታውቃለህ? አስመሳይ ናት እቺ አስመሳይ በማለትም ይናገራል። መርማሪውም ልጅክ እንዳልገደለች ተናግሯል እያለ እንግዲህ ሀብልን እያየ ሲናገር ሀብልም ለምንድነው እኔን እያየክ የምትናገረው? እኔ ምንድነው ያደረኩት ብላ ትለዋለች። አንቺ አለማስመሰልሽን በምን እርግጠኛ ሆናለሁ በማለትም ሲናገር ጋሼ በደንብ ይቆጣዋል። እንግዲህ አቶ እስክንድር ከተቆጣውን በኋላ እሷም እያዘነች ወደ ላይ ትሄዳለች። እሱንም እንደዚህ ብለ እንዳትናገራት በማለትም በማስጠንቀቂያ ይነግረዋል። ሆኖም እንግዲህ እዝራ ሐኪም ቤት
ሐኪም ቤት አልኩኝ እስር ቤት ሄዶ ነበር። እህትየውን ሲጠይቃትም እንግዲህ እህትየው እንዳላደረገችና ሀብል እንዳደረገች ነው የምትናገረው። እሱም እንግዲህ አንተስ ታምነኛለህ ወይ? በነገሮቹን ሁሉ ብነግር ማንም እኔን አያምነኝም እያለች እንግዲህ እንደምንም ብላ ውስጡ ላይ ገብታ ነው የነገረችው። ሆኖም እንግዲህ አክስትየው እንዳለችውም ቢኒያምን አስፈራርቷ ቢኒያም እሺ ካላት በኋላ እሷም ወደ እስር ቤት ሄዷ ነበር። ይሄው እኔ አክስትሽ አድርጊያለሁ፣ እኔ ላንቺ ራሴንም እሰጣለሁ ስልሽ ውሸቴን መስሎሽ ነው ወይ? ይሄው እህቱን አግቼ ለእህቱ ስል ራሱንም መስዋዕት ያደርጋታል። እህቱን ለማዳን የማያደርገው ነገር የለም። ስለዚህ አሁን ቢኒያም መጥቶ ከእንደገና ቃሉን እንዲሰጥ ነግሬዋለሁ። ከዛን አንቺ ነጻ ትወጫለሽ ብላ ትላታለች። እሺ እኔስ ነጻ ወጣው? እንዴት ነው የምናደርገው ነገር? ምን ይፈጠር ይሆን? ጋሼንስ እንዴት ነው የምናሳምነው? በማለትም ስትላት የሱን ነገር ለኔ ተይልኝ፣ እኔ እነግረውና አሳምነዋለሁ። አንቺ ብቻ ለመውጣት ተዘጋጂ። አሁን ቢኒያም ይመጣና ያቺ በረሮ የሆነችና እስስት የሆነች እናቷም አንድ ላይ ተጠራርገው እዚህ እስር ቤት ይገባሉ። አንቺ ትወጫለሽ ብላ ትላታለች። እሷም አክስቴ አመሰግናለሁ በማለትም እንግዲህ እጅግ በጣም ደስተኛ ትሆናለች። ሆኖም እንግዲህ ሀብልም እዚህ ጋር እጅግ በጣም ተጨንቋለች። እንግዲህ እሷም ደበደበችኝ ብላ የመጣችው ነገር ስላለ እሷም ሀብል እንግዲህ ሸዋዬን ለማግኘት ሸዋዬ አልኩኝ እንዴ? ሸዋዬ አይደለም። ማን ነበር ስማ? አስታውሱኝ እስቲ። ወይኔ ቆይ ተኝቼ ልነሳ መሰለኝ። ስሟ ጠፋብኝ። ማን ነበረ ስሟ? ኧረ ጉድ። በቃ ተውት። ለማንኛውም የአረግ ጭራሽ እኔ ራሴ ልሳቅ ብዬ ነው። አያችሁት ሜዳው እንዴት እንደሚያምር። እንቀጥላለን፣ ችግር የለውም። ወሬው ደግሞ የታባቱ ጥሎን ይሄዳል። በዛውም ጭንቅላቴ ውስጥ ስሟን እያሰራው ማለት ነው። እኔ ምላችሁ ነገር ህይወት እንዴት እያደረጋችሁ ነው? ስማችሁን አይደለም የጠየኩት። ህይወት እንዴት እየበጠበጣችሁ ነው ያለው? ምን እያሰባችሁ ነው ያላችሁት? ምን እየተደራረጋችሁ ነው ያላችሁት? እና ምንስ እያሰባችሁ ነው? እንደዚህ አይነት ተራራ ላይ ቆማችሁ ቆርቆሮ ወደ ታች ያያችሁበት ጊዜ ይኖራል ወይ? አሁን የቤት ቆርቆሮ ነው ወይስ ፎቅ ነው ወይስ ጣራ ነው? እና ለማንኛውም መነን አያችሁ። እኔ እናንተን አውርቼ ስመለስ ስማቸው ትዝ ይለኛልና እስቲ ገጠመኛችሁ ማታ ነው እና እናውራ ላይፍ ላይ ማለት ነው። የሚያስቅ ነገር ካላችሁ። ጉንፋን ከያዘኝ 1 ሳምንት ሆኖኛል። ያንን ጉንፋን ለማስተው ኑና አነቃቁኝ እሺ። እኔ እያነቃቃኋቸው አልነበር እንዲያነቃቁኝ። እና ለማንኛውም መነን እንግዲህ ከቤት ወጥታ ጎዳና ላይ ወጥታለች። ከዛን እንግዲህ ልጄ የማርፍበት ቤት የለኝም፣ የማርፍበት ነገር የለኝም ብላ ትላታለች። አብልም ደግሞ አንቺ እኔን እንትን ለማለት ነው ወይ ብላ ትላታለች። እና እኔን እንዳዝንልሽ ነው ወይ? አንቺ መቼም ከጥፋትሽ አትማሪም፣ እኔ ወደዛ ቤት መመለስ አለብኝ ትላለች። እንግዲህ ወደዛ ቤት ለመመለስ ከማሰብሽ በፊት ወዴት ነው እየሄድኩ ያለሁት፣ ምን እያጠፋው ነው ያለሁት የሚለውን ነገር ለምን አላሰበችም? እና ደግሞ እዚህ ጋር የእስክንድርን እህት ጥርቆስ ስታደርጋት ማለት በቆስ አርጓታለች። እና ያንን በቆስ ስታደርጋት ያቺ እስስት ልጅሽንም አንቺንም መንጮሮር አስገባችኋለሁ ብላ ስትላት መንጮሮር ስትላት ጊዜ እኔ ስለዛች ድንጋይ ልጅ ማስብ መስሎሻል እንዴ ያለች ካዳ ካላሰበችላት ለምን ወለደቻት ነው እንዴ? ለምን ወለደቻት? ለምን 9 ወሩ? እኔ ግን ልጇ ናት ወይስ? እንደውም የእንጀራ እናት አትመስለኝም። ስመረምራት እንደዚህ የእንጀራ እናት አትመስለኝም። የራሷ ልጅ ነው የምትመስለኝ።
እና ሀብታም መሆን ከፈለገች እሷ እንትን አትልም እንዴ? አረብ ሀገር አትሄድም እንዴ? ሀብታም መሆን ከፈለገች አረብ ሀገር ነው መሄድ ያለባት፣ ወይም ደግሞ ፈረንጅ ሀገር ነው። የፈረንጅ ላም ገዝታው ብር ማለት ሌላ ምን ችግር አለ እንጂ እንዴት መጀመሪያ ምንድን ነው የሆነ አባባል አለ፣ አስታውሱኝ እናንተ ደግሞ ኮሜንት ላይ ማለት ነው። እና በነገራችን ላይ አንዳንድ ጊዜ እነኚህ ባልና ሚስቶች የሚባሉ ሰዎች ማለት ነው፣ ባልና ሚስት የሚባሉ ሰዎች ልክ ሲጣሉ ሚዲያ ላይ ይመጡና ይጠረቀቃሉ። ለምንድን ነው ግን እናንተ ጥያቄ ያልፈጠረባችሁም? ለምሳሌ ድራማውን እንቀጥላለን፣ በመሀል ዘና ፈታ እያለን ነው የምንቀጥለውና የትም እንዳትሄዱ። አሁን ብዙ ጊዜ ባልና ሚስት ሲጣላ ሶስተኛ ወገን ሳይገባ እርስ በራሳቸው ተጨቃጭቀው እርስ በራሳቸው ጩጩጩጩ ብለው ቢታረቁ ይሻላል። ያው ባልና ሚስት አይጣላም እንዳንል እግራችንና እግራችን ራሱ ስንሄድ ይጋጫል። ስለዚህ መጣላቱን ይጣሉ። ለምንድን ነው ግን ሚዲያ ላይ መጥቶ እሱ እንደዚህ ብሎ የነበር አበበ ጫላ ደባልቄ ብለው ገበናቸውን ዝርትርትርት ካደረጉ በኋላ ህዝቤ ሁሉ ካወቀብላቸው በኋላ እኛም ቪዲዮ ከሰራንባቸው በኋላ ከዛ በኋላ ደግሞ ይቅርታ በቃ ተሳስቼ ነው ምናምን ቆም ብለው ግን አስበውታል? ይሄ ቪዲዮ እኮ ይቅርታ ቢጠይቁ ባይጠይቁ እኮ አይጠፋም። ከዛን ያ የሚወለደው ልጅ ወይም ደግሞ የተወለደ ካለም አባት እንደዚህ ነበረ፣ እናት እንደዚህ ነበር፣ እንደዚህ ብለው እያሉ እንደ ህፃኑን እንደሚያሳቅቁት አያውቁ። እነኝም ባልና ሚስቶች ማለት ነው እንደዚህ ሚዲያ ላይ መጥቶ አስታርቁኝ ምናምን ትክክለኛ ይሄ አሁን እነ ሩታ ምናምን አይደል፣ እነሱ አልተጣሉም። ሲጀመር አይጣሉም፣ አልተጣሉም። ለምን? እነሱ የሚዲያ ሰዎች ናቸው። ቀጥታ አንድ ቀን ከተጣሉ አንድ ቀን እየታረቁ ሁለተኛ ቀን ሶስት ሚስት እያመጣ ምናምን እንደዛ። ያው እንደዛ ካልሆነ እይታ የለም። ደህና ነገር የሚሰራ ሰው እይታ እየታየለት አይደለም። እነሱ ደግሞ ይሄ አይዲው እንደሚያዋጣ ሰላመኑ ነው ይሄንን ነገር እየሰሩ ያሉት። እነሱ ትክክል ናቸው እና አባ ትክክል ናቸው። የሚያራግብላቸው ሰው አለ፣ መኪና የሚገዛላቸው ሰው አለ። ስለዚህ ልጃቸውም ከተወለደ ቀን ጀምሮ ዩቱብ እየሰራ ነው ያለው። ስለዚህ እሱ ችግር የለውም። እንደነሱ አይነቱን ኖርማል የሚጣሉ ሰዎች አሁን ከዚህም በፊት ዲቦራና ቴዲ ነው ምናምን እሱ እንኳን መጀመሪያ አስረግዞ ሳለ ካደና ልጁ ሲያድግ ሲያምረው ደግሞ የኔ ልጅ ነው አለ። አጠራ ሳደርግላችሁ የኔ ልጅ ነው አለ። ከዛን እሺ በቃ ያንተ ልጅ ከሆነ ተብሎ ራሱ አመነ፣ ራሱ ፈልጎ መጣ። ከዛን የማስመሰሉ ብዛት ድንጋይ ጭንቅላቱ ላይ ተሸክሞ ህዝቡን ይቅርታ ጠየቅኩ አለ። ድንጋዩ ምን አባቱ አሸከመው? እሱ ድንጋዩን ምን እንትን አስባለው? ይቅርታ በቃ ዋና ከድንጋዩ ላይ ጭንቅላቱ መሸከም ሳይሆን ከልብ ይቅርታ መጠየቅ ነው። መውደቅ መሸነፍ ነው ይቅርታ። ለለ አበበ ደባልቄ ማለት ምናምን አይደለም። እና እነሱ ልጆች በስተመጨረሻ ምን ሆኑ? ተመረመሩ። ልጁ የኔ ከሆነ እኔ አስቤዛ እችላለሁ ምናምን ብሏት ነበረ። ቃሉን አጥፎ ነው እንጂ ቪዲዮ አይጠፋም። ከዛን አለና እሷ ደግሞ እኔ እስከዛሬ አሳድጊያለሁ፣ አንተ ስትመጣ እያንዳንዱን ወጪ ያንተ ልጅ መሆኑን ካላወጣ ልጅን አላሳየም ብላ ምናምን ብዙ ነገር ተናግሯ ነበር። ከዛን እሱ ደግሞ ጠርጥሮ ነው መሰለኝ እዛም ሄደች ብሎ ጠርጥሮ ነው መሰለኝ። እንደ ራሱ እኮ ነው ሰው ወደዛ የሚሄድ ሰው ሚስቱንም እንትኑ ምንድነው ሌባ እናት ልጇን አታምንም ነው መሰለኝ። የተረተረት ደግሞ አንዳንዴ ቢመጣልኝ ጥሩ ነበረ መላ እንደሚመጣልኝ። ከዛን እንግዲህ ይመረመራል፣ ልጁ የራሱ ይሆናል። ከዛም በኋላ እንግዲህ እሱ ደግሞ የፈለገው ህፃኑ በቪዲዮ እያስተዋወቀ እንደ ሊፎን አሁን እኛ የመዳብ ሊፎን ሲቀደድ አንድ ቀን ቪዲዮ ሰርተን አጥፉ እንደተባል ነው። እሱም እንግዲህ ቪዲዮን በህፃኑ ሲሰራ እሷ ደግሞ አካኪ ሰራፍ አካኪ ዘራፍ በልጄ ብራት ለምንም ምናምን መባባል መጣ፣ መከሳሰስ መጣ። ከዛን እንግዲህ ዶክተር አቢባ ጋር መጡ አንድ ቀን ማለት ነው መጨረሻውን። ከዛን አንድ ኩባያ ጨው፣ 2 ኩባያ ሲኒ ወተት፣
አንድ ዳይፐር፣ አንድ ከመስከረም እስከምን ጀግና ናት። ግን ወጪ አወጣው ብሎ ሲወጣወጥ እንደዚህ አይነት ወንድ አልጫ ወንድ ማለት ነው። ይህንን አልጫ ወንድ ብታገኙት ሚጥሚጣ መጀመሪያ ከሰል ታቀጣጥላላችሁ። ከሰል ታቀጣጥሉና ከዛ ምንም አትናገሩም። ከዛን ጫማችሁን በረንዳ ላይ ታደርጋላችሁ። ከዛን እንግዲህ ጀለሳችሁ ስልካችሁ ነው። ስልካችሁንም በረንዳ ላይ አታደርጉም፣ ኪሳችሁ ውስጥ ታደርጉና ከዛን እሱ እዛው በተኛበት ሚጥሚጣውን ነስነስ ታደርጉበትና ትወጣላችሁ ማለት ነው። ከዛን ያ ሚጥሚጣውን ጦሽ ሲያደርገው አልጫ ነበር አይደለ? ወደ ቀይ ይመለሳል ማለት ነው። ከዛን ያ ቤቱ ሽታው ሲወጣ እሱ አስነጥሶት ኢሳሙን ሰጥቶት ሲል እናንተ ትገቡና አገር ሰላም ነው ትላላችሁና እንደዛ ነው መሆን ያለበት። ይሄ ወንድ አልጫ አስፈላጊ አይደለም። የሴት አልጫ ይሻላል እንደው እና ውዶችዬ ሚዲያ ላይ የሚመጣ ነገር አይጠፋም። አሁን ልጁ ይሄ ልጅ ሲያድግ ብዙ ነገር ነው ከነሱ ቅር የሚለው። እናትየዋ ጥፋተኛ ናት አይደለችም፣ አባትየው ጥፋተኛ ናት አይደለም ለማለት እሷ ያስረግዞ የካደ ቀን ነው ጥፋት የነበረበት። አዎ እንደዛ ነው። ልጁማ አደገ እንደሆነ ካደገ በኋላ አባት ነኝ ብሎ ቪዲዮ ልስራበት በቪዲዮ ነው በሱ ነው እንደሚሸቅለው። ለማንኛውም ውድ የሴና ቤተሰቦች እንግዲህ ድራማው የተጠናቀቀበትን ልንገራችሁ፣ ቀጣዩን ይዘን ስለምንመጣ ማለት ነው። አፌ ላይ ወርቆ ነበር ስልኩ በኢየሱስ ያለ እና ለማንኛውም ምንድነው እሱ ይሄ እዚህ ጋር ያለው ፍላወር የሚባለው ነገር እና ቢኒያም ተስማምቷል። ሄዶ ቃሉን ሊሰጥ ተስማምቷል። በዚህ ነው ያለቀው።